ያልነገርንሽ ነገር አለ ልነግራት ነው ዛሬ ታውቃለች ብዬ ነው የማስበው። ምንም ምን ያልነገርኩት ምንድነው ንገሩኝ። ካወራችሁ ወዲህ መደባበቅ ሙሺ ሃይሚ እርጉዝ ናት አያት አድርጌሻለሁ ለሁሉም ደብቀናት ተናገሩኝ ነው። እኔማ ውስጤ ጠራጠራለሁ እኮ ጠብ የሚባል ነገር እንዳልሰማ እና ደግሞ የሚያስፈልግም ነገር ከሆነ አሁን ያላችሁ ደስ ይለኛል። ይጠላል እንዴ? አይጠላም። ሳያስሞን በፍጹም ልጅ አይመስለኝም ነበር ሳይወለድ በፊት ከዛ ከአሁን ሳየው ከልጄ በላይ ሞደው የልጄ ልጅ እንግዲህ ወዲህ ልጅነት የለም እኮ ልጅነት አለ። እኔ በ17 ዓመቴ ነው ያገባሁት እና ምንም ስለ ልጅም ስለምንም አላቅም ነበር። ሽማግሌዎቹ ምናምን ሲገቡ እንትን ማር ነው ምናምን ይሄዱ ማር ጋቢ ገንዘብ ለምንድን ነው ግን ያንንም እኮ ይሰጣል። ያንንም ይሰጥ ነበር። አዎ ይሰጣል። እኔ ካገባው ወዲህ ነው ራስሽን ቻይ ማለት ነው። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ መጥቻለሁ ማለት ነው። ያው ትናንት ጠፋ ብለን ነበረ፣ ግን ጠፋን አይባልም። ላይቭ ላይ ነበርና ላይቭ ላይ ጥሩ ጊዜ አሳልፈናል። ደስ የሚል ጊዜ ነበረን። የኛ ውድ ቤተሰቦች የጨረቃ ፋሚሊዎች ትለያላችሁ። ሁሌም እንዳኮራችሁን ነውና ለእናንተ ቃላት የለኝም። ትለያላችሁ እግዚአብሔርን። ምክንያቱም በቃ እኔ ቃላት የለኝም። ከዚህ በላይ አላወራም። ራሳችሁን ታውቃላችሁ፣ ምን አይነት መልካም ልብ እንዳላችሁ ታውቃላችሁና በጣም እንቁ ውድ ተወዳጅ ቤተሰብ ነው ያለን። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም እኛን የምትወዱን የምታከብሩን እንደ ታናሽ ሳይሆን በቃ ትልቅ አድርጋችሁ የምታከብሩን ሰዎች አላችሁና የትም ቦታ ብንሄድ ማታሳፍሩን ሰዎች ናችሁና ታኮሩን አላችሁ፣ ትለያላችሁ። ወዳችኋለሁ፣ እግዚአብሔር ያክብርልን። ዛሬ ደግሞ የመጣሁት ያው እንግዲህ ሙሺ ሰሞኑን እዚህ ነበርሽ ለሕክምና መታ ነበርና ያው ቃሌን አልጠበቅኩም። ማሳያችኋለሁ ያልኩትን ነገር ማሳየት አልቻልኩኝም። ምክንያቱም ሙሺ ለሕክምና ስለሆነ የመጣችሁ። ግን ተስፋ አደርጋለሁ ቀጣይ በጥሩ ጊዜ ስለምንገናኝ በዛ ጊዜ ቃል የገባውላችሁን አደርጋለሁኝ። እሺ አልረሳሁትም፣ እናንተም አልረሳችሁም። እኔም ረስቼው አይደል። እኔ እንኳን እንደውም ረስቼው ነበር፣ ግን እናንተ ናችሁ ያስታወሳችሁኝና አልረሳንልሽም፣ ቃል ገብተሻል ቡታጅራ እያለሽ አሳያችኋለሁ ምናምን ብለሻል እያላችሁ እየፖሰታችሁ ነበርና ቃሌን አላጠፍኩም። ግን ደግሞ ለሕክምና ስለሆነ የመጣችሁ እሷን እንትን ማለት አልፈለኩም። ለዛ ነው። ቀጣይ ግን ስለምትመጣ በፍቅር በሰላም ስለምትመጣ በቀጣይ ማሳያችሁ ይሆናልና እንዳይደብራችሁ ቅር እንዳይላችሁ። አሁን ግን ያው ሕክምናዋን ዛሬ ጨርሳለችና ልትሄድ ነው። በጣም ያው ቀጥሯታል። በእርግጥ ቀጣይም ቀጠሮ አላት። እንግዲህ እያመላለሷት ነው። የሕክምና ነገር ታውቃላችሁ። በስርዓት ደግሞ ሕክምናዋን መጨረስ ስላለባት ከ3 ሳምንት በኋላ ምናምን ቀጠሮ አላት። የዛም ሰዓት እንግዲህ የምንገናኝ ይሆናል። ከዛም በፊት ልንገናኝም እንችላለን። ወይ እኛ ሄደን ወይ እሷ መታ አይታወቅም የሚፈጠረውና ብቻ እንግዲህ ለመልካም ያድርግላት። እሷንም ወደ በፊቱ ጤናዋ ይመልሳት ብዬ መልካም ምኞቴን እገልጻለሁኝና ዛሬ እንግዲህ የመጨረሻ ቪዲዮአችን ነው ከሷ ጋር ማለት ነው። አይ ቲንክ 3ኛ ቪዲዮአችን ምናምን ዛሬ የሚሆነውና በዛውም እስኪ ብቻ አላቅም አንዳንድ ነገሮች አዲስ ነገሮች አሉ። ተሳስቀን አደፋፍነን ነው የምናልፋቸው እንጂ ለሙሺ በግልጽ እንደዚህ የነገርናት ነገር የለምና ከህይወት ልምዷ እንድትመክረን በቃ እንድትመርቀን እና መልካም ምኞቷን እንድትነግረን ስለምንፈልግ ዛሬ እንግዲህ ትንሽ ያሳፍራል፣ ግን ያው የህይወት ልምድ ካለው ሰው ምርቃትም ሆነ ብዙ ነገሮች ምክሮችን መውሰድ መልካም ነገር ነውና እስኪ ምክር ካላት እንድትመክረኝ ብቻ እንዴት መቀጠል እንዳለብኝ። አሁን አዲስ ህይወት ነው እየተለማመድኩ ያለሁትኝ። ከዛ ደግሞ ወደፊት ደግሞ ሌላ አዲስ ህይወት እለማመዳለሁኝና እነሱ ነገሮች እንዴት ማስኬድ እንዳለብኝ አላቅም፣ ግን ደግሞ እያወቅኩኝ ለመሄድ ሞክራለሁኝ። ያው የሰው ልጅ አውቆ አይገባማ የሆነ ነገር ላይ ፍቅረኛም ሲይዝ ሲያገባም ምን ሲልም አውቆበት አይደለም የሚገባው፣ ግን በሂደት እያወቀ እየለመደ ይሄዳል፣ እየተማረ ይሄዳል ብዬ ነው ማስበው። እኔ በእንደዚህ አይነት ነገር አምናለሁኝ እንጂ የግድ አውቆ ይግባ ተምሮ ይግባ ማለት አይደለም አንድ ሰውና ግን የሚማር ሰው መሆን አለበት በህይወት ልምድ። ህይወት ያው ፈተና ነው የምታስተምረውና ብዙ ፈተናዎችን እያለፍን ተምረን እዚህ ደርሰናል። ወደፊትም ደግሞ ያው ፈተና እንግዲህ አይኖርም አይባልም፣ ፈጣሪ ግን ያቅልልልን። ሊኖሩ ይችላሉ፣ ግን እግዚአብሔር ቀላሉ እንዲያደርግልን እመኛለሁኝና እንግዲህ ሙሽዬ ሐኪም ቤት ነች፣ ትመጣለች። አሁን ብሩኬ ይዟት ሄዷልና ሲመጡ ያው
በቪዲዮ እቀበላችኋለሁ እና ከዛ ሙሽዬ ያው እናንተም ቻው ትሏታላችሁ። የኛ ቤተሰቦች ከኛ ጋር ስላያችኋት ደስ ያላችሁ ሰዎች አላችሁና እንግዲህ ዛሬ ቻው እያላችሁ መልካም ምኞታችሁን እየገለጻችሁላት በጸሎታችሁም በምናችሁም በቃ በምክራችሁም በመልካም ምኞታችሁም ከጎናችን እንድትሆኑ ከሷም ጎን እንድትሆኑ ጸሎት አድርጉላት። እንግዲህ ረጅም እድሜ ጤና ይስጥልን እላለሁኝ እና ደግሞ በቃ ጥሩ ጥሩ ምክሮችን እኔ ብቻ ሳልሆን እናንተም እንደምትወስዱ ተስፋ አደርጋለሁ። ምክንያቱም ብዙ ባለትዳሮች አላችሁ፣ ጓደኛ፣ ፍቅረኛ፣ እጮኛ ያላችሁ ሰዎች አላችሁ እዚህ ጋር እኛን የምታዩንና ብዙ እንደምትማሩ ተስፋ አደርጋለሁኝ። ብቻ ግን እስኪመጡ እንጠብቃቸውና ከዛ ሙሽዬንም እንሰናበታታለን። ያው እንግዲህ ምክራችንንም እንቀበላለን፣ ምርቃታችንንም አሜን ብለን እንወስዳለንና ብቻ በያላችሁበት ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁ። እናንተም እንደምትወዱን እኛም ከልባችን እንወዳችኋለን። እስኪመጡ እንጠብቃቸው። እንግዲህ ቤተሰቦቼ ያው እየመጣን ነው፣ ደርሻለሁ ብሎኛል። አይ ቲንክ በር ጓጓ እያለ ነው። ራሱ ወርዶ ነው መሰለኝ ከፍቶ የሚገባው። አይ እንዴት ዋላችሁ? እንኳን ደህና መጣችሁ። ካሜራ ደቅኝ የጠበቅኳችሁ። አይ ሙሺ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ምን አለሽ? ካሜራ አለ እንዴ? አይ ያው መመለስ ያልቀረ ነበር። ከዚህ ጋር ቀጠሮ ግድ ቁጭ በይሱ ጋር ቀጠሮ ግድ አይደለ? ሐምሌ 2 ብለውኝ ሐምሌ 2 እንግዲህ ያው ድጋሚ እንገናኛለን ማለት ነው። ያው እኔ እንኳን እየነገርኳቸው ነበረ ቅድሚያም ስለነገራችሁኝ፣ ግን ያው ለቤተሰቦች እየነገርኳቸው ነበረ። አንድ ቃል የገባውላቸው ነገር ነበርና ማርያምን አወልልሽ ነው እየጠበቅኳት ነው እስክጨርስ። እስቲ ታውራና ለምንድን ነው ማታረገው? የሆነ ጊዜ ትዝ ካለሽ ለበዓል ነው አይ ቲንክ ለፋሲካ ነው ብቻ አንቺ ቤት መጥቼ ከዛ ያ ያልኩሽን ነገርስ እንዴት አደረግሽ ምናምን አልሽኝ። ከዛ ነው ያ አረሳችሁ ከዛ ፋሚሊዎች አረሱላትም። ከዛ አሁን ቃል ገብተሻል፣ ሙሺ መታለች፣ ቃል ገብተሻል እንዳትረሺ አሳይን እያሉ ነበርና አሁን ያው ለሕክምናም ስለመጣሽ አንቺን ማስለፋት አልፈልግም። የምሬን ነውና ማስለፋት ስለማልፈልግ ቀጣይ ብያለሁ። እስከዛ እንግዲህ ሆዳችሁን ይቁረጣችሁ። እንግዲህ ምን ማያጋችሁ አራይ ይቁረጣችሁ። አልተዘጋጀውበትም ነገር ይሁን ለኔ ነገሩኝና እኔ ያስደረጋታለሁ። አረ በጭራሽ አይሆንም በጭራሽ። ከሙሺ ጋር ነው ቃል የገባሁት። ምን ችግር አለው? ሙሺን ተበተለ አይ እሱማ ችግር የለውም እኮ ግን ምን ደክሞሻል? አይ አልደከም ደክሟቸው ፊታቸው ያስታውቃል። ማኪና ራሱ ያደክማል። በኢየሱስ ብተኛ ራሱ ደስ ይለኛል። አንተማ የለም ፊትህ እንዲህ ብሏል። ጭራሽ እኮ ማታ 8 ሰዓት ነው ከላይ ወጣ ነው። አይ ቲንክ 2 ሰዓት ምናምን ቢሆን ነው የተኛው። 10 ሰዓት ነው 11 ሰዓት ነው ምናምን ይሄር ነው የወጣችሁታ። ከዛ በፊት ነው የነቃውና እንግዲህ ፊትህ ራሱ ያስታውቃል እንደልክ። ሙሺ እንኳን ለምደዋለች መሰለኝ ጧት ለሊት መነሳት ችግር የለም። 9 ሰዓት ብነሳ ችግር የለም። ብቻ በጊዜ ልተኛ ጊዜ ተኛለሁ፣ ጧት እነሳ። እናንተም ሞክሩ። እየሞከርን ነው እንግዲህ ከተሳካ የማይቻል ነገር ነው ጭራሽ መልመድ ነው። አረ ከባድ ነው ሙሺ። ምንም ከባድ አይደል? ያም ሰው ወደ ስራ ስንሄድ ሰው ነው አሳዘኑኝ። ለማቤቴ ሴቷን ምኗን ንግዷን ተሸክማ የት ነሽ? ከጀርባ እኔ ሰው ከጀርባ ይሲሆናል ወደ ታጠባ ውሃ ፍስበት ፊትህ ላይ ይወጣው እየነዳ እኮ እንደዚህ ይላል እያልኩ ፈርቼ ነው እንዲያየሽ ነበር። ያ ስራ ይዋለው እንቅልፍ መጥፎ ነው። መኪና ደግሞ ይዘሽ መጥፎ ነው አይደል? እና ያው እንግዲህ ካሜራ ደቅኝ ነው የጠበቅኳችሁ። ይጨነቀም ካለ በዚህ አጋጣሚ ደህና ነሽ ተብሏል። አይ ደህና ነሽ ተብሏል። የተጨነቀ ሰው ደህና ነኝ እግዚአብሔር ይመስገን። ከበፊቱ ለውጥ አላት። ያው ክትትል ስለሚያስፈልገው ነው ቀጠሮ ምናምን የምትባለው እንጂ በጣም ደህና ናት፣ አትጨናነቁ ምናምን። በነገራችን ላይ ሆስፒታል ምናምን እንደዚህ ቀጠሮ ሲበዛው የሚያቋርጡ ሰዎች አሉ። ተከታተሉ መዳን ከፈለጋችሁ ነው። የምር ለምን ይቋረጣል? የሚያቋርጥ ያለሽ አላልተው እኮ እንደ ሙሺ መሆን አለባችሁ። ድጋሚ በቃ እስከሚለኝ አንዴ ብቻ ትቻለሁ እንጂ አንዴ ብቻ ትቻለሁ። ወደኩ ጊዜ
ኧረ አይደለም እንደዚህ ያለኝ መዳኑን አውቆ ከመቼው ያዘ ምን በልተሽ ነው አለኝ። ከዛ በግ በልቻለሁ አልኩት። ኧረ ከባድ ነው አለና ከዛ በኋላ በቃ ጥቅምት ላይ ዝም ብለሽ ጎብኘት ታድርጊው እንትኑ ሆስፒታሉን አለኝ። አንተ ላይ ነው እንደ መጣው ቀረውለ ወደ እና እንግዲህ ያው ከሙሼ ተማሩ። ሙሼ አሁን አንድም ቀን አላመለጣትም። ኧረ ምን ያመልጠኛል? አይኔ ከባድ እኮ ጦርነት ነው ለሚፈጠረው ብትቀር አይደለ? አዋ ከማን ጋር? ከሁላችንም ጋር ነው። ለምን ጦርነት ራሴን አልሄድም። ኧረ እሄዳለሁ። ፍርዱን ይዤ እመጣ ነበር እንዴ? ኧረ ጎበዝማ ጎበዝ ነሽ እና ፍርዱን እያመላለስኩ ነበር እዚህ አዲስ አበባ። ያሰለቻል ግን እኮ ማርያም በጣም አዲስ አበባ ከኛ በላይ እሷ ነች የምታውቃት። በዚህ አይነት ጭስ ነበረች ከጀሩ ነው የፈነዳችው። ማዘራ በሌሊት 10 ሰዓት ሙሺ ነው እንጂ በ10 ሰዓቱ እንመጣለን። እነሱ ቢሮ ሲያጸዱ እንደርሳለን። ከዛ ወዲያውኑ እዛው ክፍሉ ቀጠሮው ጋር ወስደዋለሁ። ወደ መድኃኒቱ ጋር ሄዳለሁ። ከዛ በኋላ ወደ መናኸሪያ ሄዳለሁ ወደ ሀገሬ። በጊዜ ነበር እንገባው። ምግብ የሚባል እንዲች ባፌ አይነካም። ለሱ አበላዋለሁ እንደ ሕፃን ልጅ ከረሜላ ይለኛል። ማይለይ ነገር የለም። በስመ አብ ፍርዱ እኮ አሰቃይቶኛል። እናት በመሆኔ መቼም አለፈ ማለፈ የማልፍ የለም። አሁን ይሄን ጊዜ ያልፋል። በቃ ግልግል ነው። ከዛ ደግሞ ያልነገርንሽ ነገር አለ ልነግራት ነው ዛሬ። ምንም እኮ ሙሺ እኮ ስለኔና ስለአንቺ ምን ታውቃለሽ? ምንም አታውቅም እኮ። ታዲያ እኔ እኮ ታዲያ ካሜራ ይዤ የመጣሁት የራስ ያላ እሱን ራስ መናገር ነበረብህ። እና ምን ማለት ነው? ራስ መናገር ነበር። እኔ ካሜራ ይዤ ምናምን በመጣሁት ነው ትናከራ እና በቃ እኔ ላምጣና ካሜራ ምን ውጣና ና ታውቃለች ብዬ ነው የማስበው። ምን ያልነገርኩት ምንድነው? ንገሩኝ። ካወራችሁ ወዲህ መደባበቅ ነው። እኔ ምርቃት ምናምን ምክር ምን አለ መሰለሽ፣ አሁን ሙሺ ሃይሚ እርጉዝ ናት። እሺ ከዛ አያት አድርጌሻለሁ ለሁሉም ደብቀናት ተናገሩኝ ነው ታታሳፍራል ልጅቷ። እውነተኛውን ተናገር። ኧረ ኦኬ ነው። እኔ ራሱ አትናገር እንዴ በድንጋጤ አፍ የተዘጋው። አይ በቃ ከዚህ በኋላ ላገባት የምችለው ሃይሚን ነው። እኔና ሃይሚ ጓደኛሞች እንደሆነ ነበር የምታውቂው። አሁን ሃይሚ የኔ ፍቅረኛ ሆናለች። እሺ ምን እሺ ያለው አማችሽ የምትሆነው እሷ ናት። በቃ እናቴ ደስ ይለኛል እንዴ። እኔማ ውስጤ ጠራጠራል እኮ ምን ውስጤ ጠራጠራል። ተጋበይ ትንሽ ተጋበይ አሁን ደመቀ ጨዋታው ምን ይላል? ውስጤ ጠራጠራል ግን ደስ ይለኛል። ደስ አይልም እንዴ? እንትን በሉ የሰው ወሬ አትስሙ። እና ደግሞ ማታም ነግሬሻለሁ ስለቃ አወራው ላወራው ስለቃ ማለት ለሰው አያገባህም አንተ ያገባህ የሴቶች ነገር ነው። አትስጭቁ አይደለም አትስጭ አይደለም። የብፌ ቃል ለምን እንደማወጣ አውርተን ለምን አታውጪም ምናምን አላልከኝም አንተ? የብፌ ቃ ሁሉም ጋር አይደል እንዴ? ታዲያ እሱ እናቶቻችን የብፌ ቃ ከመጀመሩ ነው የሚያስነቁ። ለአመት በዓል እንኳን ይወለወላል እንጂ አንበላም። አዲስ አመት ሲመጣ በተለይ ማለት ነው ሁሉም ወጥቶ ተወልዶ ታጥቦ ምናምን ይገባል። ከዛ በስነ ስርዓት ተደርድሮ ማለት ሁላ ስታይል ተቀይሮ ይደረደራል። ጭራሽ ማታነቹ ሳህን አለ የሆነ ብልጭልጩ ሳህን ምንድነው የሚባለው? ሸክላው ሳህን ይሰበራል። ሞት ይመጣል። አታስነካን ማለት አሁን ብሩክ ቀልዱን ተወውና ማለት ነው አትቀልድ። አሁን ሙሺ መክራኛለች። አሁን ብፍማታ እኔም ልዳደር ክሬያታለሁ። እና ደግሞ ከእንግዲህ ወዲህ ልጅነት የለም እኮ ልጅነት አለ። እኔ በ17 አመቴ ነው ያገባሁት እና ምንም ስለ ልጅም ስለምንም አላውቅም ነበር። በኋላ ኩንታል ጤፍ አስፈጭተውልኝ ጎጆ ለመያዝ አመት ሙሉ ቁጭ ብሏል። ከዛ በኋላ ወይኔ ያቺኛዋ እኮ አበሳ የነበር ብታሳየኝ
ረይቼ የተባረከች ናት አሉ ሴትዮዋ ማለት ነው። አሁን አንቺ ልጅነት የለም እንትን እያልሽ የቤትሽን እንትን ቃሽን ከሱ ጋር ደግሞ መጣላት የሚባል ነገር እንዳልሰማ እሱ ነገር ነው እኔ አይምሮ የሚነካው። እንደዚህ ሆኖ እንደዚህ አንተ አሳየኝስ ለእንትና ወይ ዋይፋይ አላስገባችሁልኝ ለተስፋዬ አሁን ለተስፋዬ ነው ያስኩት አላሳይሽም ይለኛል። ከዛ በኋላ ምንድነው የምሰማው ይሁን እያልኩኝ ማሰብም መጨናነቅም የለብኝ። እኔ ደግሞ ጭንቀታም ነኝ እና አንተም ደግሞ እሷ ላይ ብቻ አይደለም ስርዓትህን ይዘህ በጊዜ የሆነ በማታ 4 ሰዓት ቦሌ ነው የምትለው ነገር ታቆማለህ። እሱ ነገር እፈራለሁ። ዋና ፖይንት በቀደም 4 ሰዓት ደውዬ ታዲያ በግዜና እና እዛው ራቴን በልቼ ነው አመጣው። ሙሽ ብቻ አይደለች የምትጨነቀው እኔም ትጨነቅልኝ ብቻ ነው ለፀጉር ቤት ያለ ደንበኛ ይዛ ነው በጊዜ አይኬድም። ታዲያ ሰዓት ካለ ባገኘው ሰዓት ነው የሚሄደው። ከዛ ስትገቢ ደግሞ ቢያንስ 2 ሰዓት 3 ሰዓቱን ትፈጃለሽ። አሁን 10 ሰዓት ብትይ አምሽተሽ ነው። እሺ በል አሁን ሰበብ አታውቅ። እሺ በል እሺ በል አይደለም ሀቁን ነው የተናገርኩት እኮ። እሺ በል የምን አቃጣሪ። ከዛ ደግሞ ከማጋር ነው ስለው ቤኪ አለ በተለይ ናቲ ስትለኝ በጣም ደስ ይለኛል። በቃ አዎ በቃ አይምሮ ይረጋጋና ተኛለሁ። አዎ ወንድምዬው በቃ ከማን ከናቲ ጋር ስትለኝ ደስ ይለኛል። ቤኪ ያለ ናቲ ያለ ስትል ደስ ይለኛል። ግን አታምሽ ወደ ቤት መኪናህን ይዘህ በጊዜ ሚፍታም አለ እንደ ሚስት ነው የሚቆጣጠርልኝ እሱ ራሱ ካኔ በላይ ቆጣል በር ላይ የሚጠብቀው ማምሸት ከተማ ላይ አያስፈልግም። ጀመር ሚስት አብሮኝ ነው እኮ ምን ቤት ሲሆን ራሱ እኮ እሱ ነው የሚጨቀጭቀው እኮ ከሚፍታ ጋር ነው የምወጣው እኮ ስወጣ። አይ እሱም ካለ ጥሩ ነው ግን ማምሸት አያስፈልግም። አዎ አታምሹ በቃ እንደምታየው አይደለም። እዚህ ሰፊ ከተማ ቡታጀራ ራሱ ያስፈራል። 2 ሰዓት ሰው አታገኝም። ቡታጀራችን ማርያም ኧረ እየቀጠቀጡ ነው የሚያስገቡት። እኔ 1 ሰዓት ነበር የምቀረቅረው። ከዛ ወንድ የሆነ ይፈትላል እልፍ ትፈራጅና በወደ በኩል ትወጣለች። ከዛ ተኛለሁ። እንትን የጦር ኃይሎች ቤት ነው ከባድ ሰው እኮ ነው። አሁን መሳቁተውና ምክሩ ላይ ነው። ያው አዳራችሁ ቁርሳችንን እንብላ። አዳራችሁ ምሳም ይሁን ቁርስ እንበላለን። ቆይ አትጣሉ። ያው እሷም እየመጣች ታያቸዋለች እናታችሁ ማሚያው እና ደግሞ ዘና አትበሉባት መስራቱ አሁን ማሚ ላይ አራንልም በምን አንጀታችን ትመጣለች። እሷ እጄ ነበር ብሩኬ ቤት ስትለኝ ደስ ይለኛል። አዎ ትመጣለች። ሁሌ ስትመጣ ቤቱ ሙሉ ነው። እሷ ስትመጣ ራሱ በቃ እግዚአብሔር እኔ በርበሬ ሽሮ ይሄው አሁን ሚስጥር ልናገር እግዚአብሔርን አንድ ቀን እኔ የገዛውበትን አንዴ ነው ማስታውሰው። ከዛ ውጪ እሱንም ሳላቅ ነው የገዛውት። እሷ ይዛ መታ ነበር ነው ሁሌ ይዛ ትመጣለች። በቃ በኢየሱስ ስም አሁን ራሱ በቅርቡ መጥቶልኛል። ጸሎት አድርጉላት እድሜና ጤና ይስጣት። እግሯን ያመማት ነው እሱ ፈጣሪ ይማራት። አሜን። እና እንደዚህ ነው እላችኋለሁ። ጠብ የሚባል ነገር እንዳልሰማ እና ደግሞ የሚያስፈልግም ነገር ከሆነ አሁን ያላችሁ ደስ ይለኛል። ምኑ ነው ደስ የሚልሽ? አሁን ያልከው ጨዋታ ጨምረሻል እናቴ። እኔ ቁርስ ስላልበላሽ ነው የኔ አንበሳ። ምን ማለት ነው ደግሞ እሱ? ምን እየተሽከረመምኩ ነው በማለት በዚህ ነው አባካ እኔ ራሱን እንደ ህፃን ነው እንደሚያይ ኩንታል ተሰጥኛል። እኔ ኩንታል የእናቴን ፈለግ ነው የምከተለው። ለኔም ኩንታል ተሰጥኝ እወልዳለሁ። ጤፍ ላይ ቸገረህ አንተ ደግሞ ይመጣል አልካ ዘመዶች። አይ ሙሽዬ ጅምትሽ አሳይሻለሁ። ልጅ አሁን እቺ ልጅ አፈሰሽ ነው አፈስኳት ነው የሚባለው። አፈሰች አይደል?
አፈስከኝ ማለት አይባልም። እሷም አትልህም አንተም አትበል። አፈስከኝ እያለች አይ አንተ ስለጀመርከው ነው ጀመርኩ እንጂ አላለችም። አፈሰች መጥፎ ንግግር አላለችም። ምን ያትናገር አሁን ይሄ እኮ ነው በቃ ተንኩል ተዋላት እና ቅድም ያልሽው የሆነ ጊዜ በጤና ብመጣም ያሁኑ ጊዜ ብመጣ ተዘጋጅ ቀደም ብዬ መጣና እንትን ይባላል። ችግር የለም። እሺ ይሄው ቃል ገብተናል። እንደገና ሌላ ቃል እንዳትሰማቸው ከዚህ በኋላ እኔም ከእናንተ ጎን ነኝ። የሚያረጉት እና ሙሺ ቆይ አሁን እኔ መጣሁትኝ እኮ እሱ ሌላ ሚስጥር አወጣ እንጂ ምክር እስኪ ምከሪኝ። እንዴት ነበረ ከአለፈው ህይወትሽ? ነገርኩሽ እኮ መጀመሪያ እንደ ልጅ ያረገኝ ነበር። በቃ ፍርዱን ወለኩኝ። ከዛ ሁለተኛ የሞቱት ልጆች ወለድኩ። ከዛ በኋላ ያወቅኩ መጣው። ፍርዱ ራሱ የራሴ ልጅ አይመስለኝም ነበር ከወለድኩት ወዲህ። ልጅ ልጅ ምንድነው ምን ያው ልጆች ነው ብላ እንድሰጠኝ ነው አይደል? ያው ልጆች ግን ብልጥ ናቸው፣ ከኛ ይሻላሉ ለልጆቻቸው ማለት ነው። ከዛ በቃ ልጅነትም ስለሚኖር በዛ ጊዜ ደግሞ በልጅነታችሁ ነበር ታላ 17 አመት ማለት በጣም ልጅ ታሽ አንስታ ሴትዮ ሰጣችሁ። ግን ስለቀው በጣም አቋረጥከኝና እንዴት መቀጠል እንዳለብኝ በፊት ላሰራ አሰልኝ እንደዚህ ሐሳብ ያዘሽ እንጂ በጣም ሐሳብ ይዞሻል። ስለቀው ችግር የለውም ይሳቃ በፊት አይኖርኛል። አይ በቃ አሁን ሙሺ ብላኛለች አልኩ። በቃ አለቀ። በፊት ልደርድርና በአመት አንዴ ለአዲስ አመት እያጠብኩ አስገባዋለሁ። እንዳታላችሁ አይደል? አሱማ አለ ኪችን ቢፌ ምን ያስፈልጋል ደግሞ? አይ ለጌጥ ተቀማጭ ነገር ብርጭቆ ምናምን የእናቶቻችን ጓዳ እኮ ነው አሁን እሱ ጓዳ ገብቷል። አሁንማ እኮ በቃ ሙሽኮ ይጣብ ተባለ አንገቴን ነው የምትይዘኛል። ቢፌው ይጣ ከቤት ብለሽ አራዳ ያላውጣ ከቢፌ ጋር ምን አላችሁ እናንተ? አይ ብቻ ግን ያው አጭር ጊዜ ቢሆንም ትንሽ ጊዜ ቢሆንም ጥሩ ጊዜ ነበረን። ስለመጣሽ ደስ ብሎናል። እና ያው እንግዲህ ምርቃትም ካለሽ መርቂኝ። ከዛ ቤተሰቦችንም ነው መመረቀው። እሺ እኛ ባዳነን አይደለ? እኛማ ሁሌ እንዳፈስን ነው። ፈጣሪ ይስጣችሁ። ትላንትና አንዷ እኔን ስላየች አለቀሰች። እግዚአብሔር ይባርክሽ። እኔ ስለወደደች እኔንም አስለቀሰችኝ። እውነት ለምን ቤተሰቦች የምትወዷቸው ልጆቼን እኔንም የምትወዱ እግዚአብሔር ይውደዳችሁ። ባላችሁበት ቦታ ሰላምና ጤና ይስጣችሁ። ከሁሉም ነገር ጤንነት ይበልጣል። ጤና ይስጣችሁ። አሜን። ያለቀሽዋ ደግሞ አታልቅሺ፣ እኛ ከጎንሽ ነን። ምንም ያስለቅስ ነገር የለም። አስላየችኝ በጣም ነው ያለቀሰችው። የብዙ ልጆች እናት ነሽ እኮ። እኔ ወዳቸዋለሁ። እንዲህ በአካልም ስላልተገናኘን ነው መሰለኝ። ያው የርቀትም ሰው ስለሆኑ በጣም ይከፋቸዋል። እና እንዳይከፋችሁ ጤናና እድሜ ይስጣችሁ። ለኔም ጤና ይስጠኝ። በሰላም ለመገናኘት ያብቃን። አሜን። እናንተም ተባረኩ። የተባለው ነገር እውነት ይሁን። አረ ሙሺ ገና ነኝ ያላ አይ ወይ ድምጼ ራስ ተዘጋ። እኔ አላረገዝኩም። ዝም ብሎ ነው እኮ እውነት እናድርግሃል። እውነት ይሁን ነው እኮ አረጋሽ ሳይሆን እውነት ያርገው መድኃኒዓለም ሚካኤል እውነት ያርገው። ቅድሚያ ይኸውልሽ እናቴዋ የኔ ታላቅ አንድ አለ አይደል? ይውለድ እስቲ እሱ ማን ነው? ሀብቴ ነው ሌላ ማን ነው? እሱ ጋር ምን ወሰደ አንተ? እሱም አለው ይወልዳል እኮ ይውለድና ወልዳለሁ እኔ ቀስ ብዬ ቅመሙ ሀብታሙ እኔ ቅመሙ ሀብታሙ ሳላገባት ነው የምወልደው። ትጋባላችሁ ችግር የለም። ኩንታል ጤፉን አስቡበት እንግዲህ እኔ ሐሳቤ ኩንታል ነው። ኧረ ብዙ ነገር ይሰጣቸዋል። አይ ሙሺ በጤፍ ወገሩሽ አይደል እናቴ? ምን አለ ያኔ በኖርኩልሽ ቀድሜ ደንብ እኮ አድንሽ ነበር እኮ ነው። ቂቤ ባንተን አድናት ነበር በርበሬ ሽሮ እኮ እና ጎጆ ስትወጣ እኮ እንደዛ ነው። አሁን ለምንድን ነው ታዲያ ሽማግሌዎች ምናምን ሲገቡ እንትን ማር ነው ምናምን ይሄዱ? ማር ጋቢ ገንዘብ ለምንድን ነው ግን?
ያንም እኮ ይሰጣል። ያንም ይሰጥ ነበር። አዎ ይሰጣል። እኔ ካገባው ወዲህ ነው ራስሽን ቻይ ማለት ነው እኮ ጤፉና እንትኑ ራስ ቻይ። እንግዳም ሲመጣ እነሱ ቤት እንጀራ ለማምጣት አልሄድም መቼም እኮ ለዛ ነው እንጂ እኮ ይሰጣል ድሮ። አይ አሪፍ ነገር ግን ደስ ይላል። ያው አሁን የኛም እኮ አልፎ ድሮ ተብሎ ሊወራ ይችላል። አይገርምም? አዎ ያልፋል እኮ የኛ ጊዜም አሁን የተሻለው ጊዜ ነው። የተሻለ ነው የሚመጣው። አዎ ከዛ ደግሞ የተሻለ ይመጣና ድሮ እኮ ምናምን ብለን አርጅተን እናወራለን። ለኝ ነው ለልጄ ጤፍ ያልሰጠው ማን ነው? ለማለ ምን እርሻ ስላለው ነው እንደሚሰጠው ከሱ ከገጠር ነው ይመጣላቸው ከአባቱ። ሸንኮራ ምናመርት ቢሆንስ? ይሄን ነው ሸንኮራ ልስጣት ለኝ ሸንኮራ ሸንኮራ ነው እንዴ? እኔም በጣም በትንንሽ ነገር ሊፎግረኝ ነው የፈለገው። እኔ ግን በቀላሉ በቃ አልኳት። የእናቴን ፈለግ ነው የምከተለው። እናቴ በኩንታል ጤፍ ነው የፎገሯት። በዛ ሰዓት ትልቅ ነው ኩንታል አይደለም። ኧረ ምን ትልቅ ነው አንተ ነው 250 ነው የሚገዛው። እዛ ሰዓት ኖርማል ነው። ከገጠር ነው የመጣው እኮ እኔ ሳልበለው አለቀ አይደል? እኔ በልቼዋለሁ። አይ ለማንኛውም ከዚህ በላይ አላድክማችሁ። ቪዲዮንም እንግዲህ ቤተሰቦችን ቻውን በልና ሌላ ትርፍ ነገር ሳናወራ በፊት አው በቃ ሁለት ተባልኩ እኮ ሙሺ እንዴት እንደሆነ አላውቅም። ፈቅዳለች እንዴት አልፈቅድም? አያችሁ አይደል? ይጠላል እንዴ? አይጠላም። ሳያት ነው በፍጹም ልጅ አይመስለኝም ነበር ሳይወለድ በፊት ከዛ ከአሁን ሳየው ከልጄ በላይ የምወደው የልጄ ልጅ እንደዛ በየሰከንዱ ነው ብትሹ። አያት ያላችሁ ልጆች እድለኛ ናችሁ በጣም። በየሰከንዱ እንዴት እንደሆነ አላውቅም። እኔ በአያቴን እጅ ነው ሲሉኔ ግራ ነበር የሚያገባኝ። አያት የሚገርም ነገር ነውና የአያት ልጆች ቀበጥ ናቸው። ይወዳል ልጅ ይወደዳል ለካ ነው አይመስለኝም። አንዴ በጣም ነው በየደቂቃው ነው የምጠራው። እንዲላል የሚለውን ታሳይኛለች። ልጅ አደረግሽ እኮ አንቺን ማርያም ነው ኋላ መለስኩሽ። ደስ ይላል፣ በጣም ደስ ይላል። አሁን ለዛ ነው ልጅ ይኑር የምልህ። መኖሩን ሲኖር ደኔ መቼም ቢያልኩኝ ምኑን የከበደ ሰርጉ ነው አይደለም። ጠየቅሽኝ እኮ እናቴ ልናገር ከለከለችኝ ልበል። ልጅ አይነ ደረቅ ሆነሃል እኮ አድርቆኛል። ቤተሰቦች ለማንኛውም አሪፍ ጊዜ ነበረን። አሁን ቁርስና ምሳ አንድ ላይ አልበሉም። ሌሊት ነው የወጡት። ማርያም በል አብቅያለሁ። ሽበት ያው ቀዳሙ አንድ ነው ያለ ማር በልተህ እስኪ ይዛ ይመጣል። እሱ ነገር ውሸት ነው። እንትን ነው ቀለም ራሱ ያመጣል እኮ የፀጉር ቀለም ያመጣል። አዎ እኔ አሁን በጣም ነው የምፈራው። ወይኔ ጉዴ! የሆነ አንድ ሁለት ፀጉርሽ ራሱ አሳስቶታል ቀለም። አዎ አንድ ሁለቴ እንደዚህ ከስር ጀምሮ ተቀምጫለሁ ነው እንታ ምድረው። አረ እኔ እንጃ ነው ደስ ይላል ሽበት። አይ በናቹራል እኮ ይምጣ፣ ግን እንደዚህ ይሄ ያለ ጊዜው ምናምን በአርቲፊሻል ነገሮች ምናምን ሲመጣ ይከብዳል። ቀለም ደግሞ ያለ እድሜ ልትይ ነው። አረ ይጋለጣል እድሜሽ። ቆይ ያንተማ ተጋለጠ እኮ። ከተጋለጠም ያንተ ነው ቅድሚያ። ለማንኛውም ቤተሰቦቼ እንወዳችኋለን። መልካም ጊዜ ይሁንላችሁ። አንዳንድ ሚስጥሮችም ወጥተዋል። እንግዲህ ወለዱ እስከመባል ደረስኩላችሁ እኔ እንግዲህ እና እንግዲህ ጥሩ ጊዜያቶችን ለማሳለፍ ያብቃን። ወደፊት ያው የሙሽዬንም ምክሮች ለመተግበር ሞክራለሁ። ያው ሁሌ ነው የምትመክረኝ፣ ግን እናንተ እየሰማችሁ ደግሞ እንዲሆን ስለፈለኩኝ ነው እንጂ ሁሌ እንደመከረችኝ ነውና ብቻ እንወዳችኋለን። ሙሽዬም ወድሻለሁ፣ አከብርሻለሁ። መልካም ጊዜ ይሁንላችኋለሁ። እናቴ ትወጃታለሻችን ልጅ በጣም ሰው እኔ በሰውነቱ ለምን ይጠላል? ሰው ሆኖ እኮ ሰው አይጠላም። ደበረክ? የወደፊት ሚስቴ ስትሆን አማችሽ ነች እኮ እቺ ልጅ ተውና ደስ ይለኛል እኮ ነው ያልኩት እኮ። አሁን እኔ እኮ ልንገርሽ አማችሽ ነች። እያፈረች ስለሆነ እኮ ነው። ምን ታቃጠራለህ አላለች? ደጋገምከው። እኔን ለማሳፈር ነው የሚመስለው። ኦኬ
እነተም ሆኛለሁ አይነ ደረቅ በጣም እንጂ። ለማንኛውም መልካም ቀን ይሁንላችሁ። አልተሰናበተቻቸውም ባይዘው ቻው ይናፍቅሻለሁ ልትሄጂ አይደለ በቃ እሺ እኔም ወደ ሀገሬ ልሄድ ነው። እግዚአብሔር በሰላም ያገናኘን እና ደግሞ ሀብታሙ ሊያገናኘን ይችላል። አዎ እዛማ ግድ ነው መምጣት አለብሽ። ትናፍቂያቸዋለሽ። ቢጥሹም ይናፍቅሻል። ቢጥሹም ይዤው እመጣለሁ። አይ ቢጥሹ እሺ ወይ ቻው፣ ወዳችኋለሁ። መልካም ቀን ይሁንላችሁ። ቻው